ወንድሜ እግዚአብሔር ይመስገን ሰላም ነህ? ይሰማል። ደህና ነኝ። ጽንዶና መንግስት ተፋጠ ምን ትላለህ? ብልጽግና ነህ ካሉ ምናልባት ትክክል ይሆናል ብዬ እገምታለሁ። ምክንያቱም ብልጽግና ያሰራቸውን ሰዎች ሊገሉት የመጡትን ሰዎች በምህረት የሚለቅ ዲሞክራሲን በአግባቡ የሰጠ ፍጹም ባይሆንም እንኳን ብዬ አምናለሁና ቆይ አንድ ድምጽ 1 2 3 3 2 1 ቆይ 1 2 3 3 2 1 1 2 3 ኦኬ እስኪ አውራ አሁን መጣል ኦኬ ጀምር ኦኬ ከመጀመሪያ ልጀምር ጀምራው አዎ ብልጽግና ነህ ካሉ ትክክል ናቸው። በቃ እነዚህ በቂ ናቸው ማለት ብልጽግና አዲስ አበባ የለም እንጂ ጥሩ ዲሞክራሲ መስጠት በመሆኑ የብልጽግና ምልክት ነው ብዬ አምናለሁ። ምክንያቱም ብልጽግና ሊያፈርሱ የመጡትንም በምህረት የሚለቅ ይሰማል የሚለቅ ነው እና ሌላ ግን እንደው እንትን ማለት የፈለኩት አንድ ነገር ካንተ ይቅርታ አድርግልኝና የመንግስትን አመራር ልክ እንደ ከታጣቂዎቹ እኩል አድርገህ ታያቸዋለህ እና ያ ትክክል አይመስለኝም። ምክንያቱም እነዛ መንግስት በህዝብ የተመረጠ ዛሬ አኖነን ምናምን እያሉ ዘጥ የሚሉት መርጠውት ነው መንግስት ያደረጉት። ስህተትም ቢኖረው ተርሙን ሲጨርስ በምርጫ ነው መወገድ ያለበት ብዬ ማምነው እንጂ መሳሪያ በመያዝ አይወገድም። ከዛ ሌላ ደግሞ መንግስት ኑና እንነጋገር መሳሪያችሁን አስገብቱና እንነጋገር እያለ ነው። አንነጋገርም 4 ኪሎን ካላስረከብን ኦፊሻሊ እያሉ ያሉት ታጣቂዎቹ ናቸው። ታጣቂዎቹ ደግሞ በአብዛኛው ያው ከበራት ይሁን እንጂ ኢትዮጵያን ለማፍረስ የመጡ ናቸው ይላል። እሺ እዛ ላይ አንድ ጥያቄ ላንሳለህና በፈለከው መንገድ ትመልሳለህ። ለምሳሌ በኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግበው ቢሮ ከፍተው በሰላማዊ መንገድ ለመታገል የፖለቲካ ፓርቲ የመሰረቱ ፖለቲከኞች አሉ አይደል? እነዚህ አሁን አንዳንዶቹ እንደውም ከመንግስት በሚደርስብን ወከባ፣ እስር፣ እንግልት በፖለቲካ ምርጫ ላይ አንወዳደርም ብለው ራሳቸውን እስከ ማገድ የደረሱም አሉ። የታሰሩ የተገደሉም እንዳሉ ታውቃለህ። አሁን ለምሳሌ ኢሰመኮ መንግስታዊ ተቋም ነው። በህዝብ ተወካዮች ምክር ቤት ይሁንታ አግኝቶ የተቋቋመ መንግስታዊ ተቋም ነው። ገለልተኛ ሆኖ ነው የሚሰራው ተብሎ ቢታሰብም ራሱ ከመንግስት በጀት የሚመደብለት ስብስብ እንኳን በበቴ ኡርጌሳ ዙሪያ ላይ የመንግስት ሰዎች እርምጃ እንደወሰዱበት አይነት መግለጫ ወጥቷል። አሁን ለምሳሌ በቴ ኡርጌሳ ሰላማዊ ታጋይ ነው፣ ሌሎች የታሰሩ አሉ። እነዚህን ሲያዩ ነፍጥ አንግበው ጫካ የገቡ የፖለቲካ ፓርቲዎች የትረስት ኢሹ አለባቸው። ኦኬ በሰላማዊ መንገድ ኑ ስትላቸው ምን አይተን እንምጣ ቢሉ ይሄን አይታችሁ ብለህ የምትነግራቸው የትረስት ኢሹዋቸውን ሊገፍ የሚችል ነገር አለ? አሁን እኮ እያየን ነው። አሁን ኢትዮጵያ ውስጥ በሚደረገው ምንድነው የምርጫው ውድድር ላይ መንግስትን ከነምኑ የሚያዋርዱ የሚሳደቡ ምንም የሚሉ ሁሉ ቁጭ ብለዋል። ምንም የተደረጉት ነገር የለም። እየተከራከሩ ነው። ለምሳሌ አሁን ትብብር የሚባለው እና ኢህአፓ ያሉበት እኔ የትም ዓለም አላየሁም እንዲህ አይነት መንግስትን ማዋረድ እንኳን የሚደረግበት እና ምንም የተደረጉት ነገር የለም። በእርግጥ አሁን የምትለኝ ኢሰመጉ ያወጣው አይነት ሳቦታጅ የለም አልልህም። ምክንያቱም አፍሪካ ውስጥ ነን፣ ገና ዲሞክራሲ ልምምድ የሌለበት ሀገር ነው። ብዙ ችግሮች አሉ። ችግሮች የሉም አይደለም። እንኳን እዛ የሰለጠኑትን ሀገሮች ላይ እኮ ብዙ አይነት ነገር አለ። የኛ ያው በጉልበት ቢሆን ለመወዳደር ስልጣን ለመያዝ ፉክክር አለ። በዛ ፉክክር ውስጥ ደግሞ ሳቦታጆችም ይኖራሉ፣ ችግሮች ይኖራሉ። ከነ ችግሩ ግን ተጋፍጦ በሰላማዊ መንገድ ማሸነፍ ያለባቸው
ቅንጅት እንኳን በዛ ዘመን እኮ ህዝብን አስተባብሮ እንዲመረጡ ነው እንኳንስ ዛሬ እና ዞሮ ምንድነው እነዚህ ታጣቂዎቹ በምንም አይነት ለኢትዮጵያ የሚሰሩ አይነት አይደለም። ሽፋኑ ኢትዮጵያዊ ነን ይባል እንጂ ኢትዮጵያውያኖችም አይደለም። ከጠላት ጋር ለሀገራቸው ጠላት ከሆነ ጋር የሚሰራ ታጣቂ ኢትዮጵያዊ ነው ማለት አይቻልም። ለኔትምትና እንኳን አይደለም ከውጭዎቹ ጋር ተባብረው ለልደቱ አያሌው እኮ ተሰባስበው እስቲ ማናችሁ ፕሬዝዳንት ማናችሁ ውጭ ጉዳይ ሚኒስትር ሆናችሁ የምትቀርቡት ብለው አቶ ግርማ ሲጠይቋቸው መልስም የላቸው። ገና ይሄ ነገር ሳይነሳ እንኳን የሚጣሉ ናቸው። ዞሮ ስልጣን መያዝ ሀገር ማፍረስ እንጂ የእውነተኛ ኢትዮጵያዊ ሆነው የሀገር ስሜት ኖሯቸው የተሻለ መንግስት ለመሆን አይደለም አላማቸው። ከጀርባው ያለው አላማን እናውቀዋለንና ጥሩ ስለተናገርክ እውነት ነው ማለት አይደለም። ኢትዮጵያዊ ነን ይሄ መንግስት እንዲያረጋ እሱ ያው ከበራፍ ነው። ስለዚህ በኔ ግምት የኢትዮጵያ ህዝብ እነዚህን ሰዎች አይቀበልም ከነምንም ኦኬ መንግስት ከነችግሩ ያለው መንግስት ይሻላል ብለን ነው። ኦኬ ከልብ አመሰግናለሁ አድማጭ እግዚአብሔር ያክብርልኝ። እሺ ቴንክ ዩ። እሺ ክብራትና ክብራን 4 ሰዎችን ብቻ ነው ከዚህ በኋላ በማደርገው ውይይት ቀድሞ ለመጡ በዛ ከተባለ ብሄድ 6 ሰው ነው። አንደኛ ተወያዮቹ ቶሎ ደርሷቸው ሀሳባቸውን በነፃነት ማንሸራሸር አለባቸው። ሁለተኛ እኔም 10 ሰው ከማስተናገድ 9 ሰው ከማስተናገድ ይቀልልኛል። ያን ነው የምናደርገው። 4 ሰዎች አሉ። ፋሲል ሴቭድ ባይ ግሬስ ይላል። የጠቅላይ ሚኒስትር አብይ አህመድን ፎቶ ያደረገ የፓርቲው ደጋፊ ሊሆን ይችላል። እሱ አለ። ሌሎቹ ኢወርልድ አለ፣ ዩሪ ታደሰ አለ፣ ዘብር አለ። ዩሪ ታደሰ ከአማራ ነው። ዘብር ከዚህ ቀደም የጎጎት ፓርቲ ወይም ደግሞ ጉራጌን ወክሎ የሚንቀሳቀስ የፖለቲካ ፓርቲ ነው። የዛ ደጋፊ ነው። ግን በዋነኛነት እሱ አቋሙን ራሱ ይናገራል። እነዚህ ናቸው ያሉት። በአነሳሁት ጉዳይ ላይ የሚሉትን እንሰማለን። የጽንዶ ጉዳይ እንዲሁም ቀደም ሲል ያነሳሁላችሁ እግር ኳስን አስመልክቶ ፖለቲከኞች የሰጡት ትንታኔ ያለ በሚፈልጉት ጉዳይ ላይ ይሄዳሉ። በዋነኛነት ግን የመንግስት ጉዳይ የጽንዶን ጉዳይ እንዴት ታዩታላችሁ በሚለው ጉዳይ ላይ እነሱ የሚናገሩትን ወደ እናንተ አቀርባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ታፕታፕም እያደረጋችሁ ማለት ነው። ሴቭድ ባይ ግሬስ የምሰጣችሁ ደቂቃ 6 ደቂቃ ነው። 6 ቶሎ እንዲደርሳችሁ ያደርጋል። 6 ደቂቃ አለ። ምን ትላለህ በጽንዶ ጉዳይ? እሺ ወንድሜ ቴዲ አመሰግናለሁ። ትግልህን ቀላል ነገር አይደለም። በእውነት የመጀመሪያ ጊዜ ነው ቤቴ የገባሁት። በጣም ዴሞክራት ነህ። የምታደርገው ስራ የኢትዮጵያ ሕዝብም ያህል እግዚአብሔር ይባርክህ። እኔ ጽምዶ ብዬ ምልህ ነገር በጣም ያጠናሁት ነገር ነው። ጽምዶ በህግደፍትና በህዋት ብቻ የተመሰረተ ነገር አይደለም። ከዚህም በፊት የነበረው ኢጅፕት አለችበት፣ ሱዳን አለችበት፣ ሰም ዌስተርን ካንትሪስም አሉ እና እኔ ጽምዶ የሚባለው ህግደፍትና ህዋት ሶርን ኤነሚ ኦፍ ኢትዮጵያ። ህግደፍት እንደምታውቀው የኤርትራ ህዝብ ጠል ከእንደገና የኢትዮጵያ ህዝብ ጠል ነው። ህዋትም እንደዛው ነው። ከኢጅፕት ጋር የሚሰሩ ናቸው፣ ባንዳዎች ናቸው። እና መጀመሪያ እነዚህን የሚደግፍ ማለት ሶርን ኤነሚ የሆነችውን ኢጅፕትን የሚደግፍ ስለሆነ ኢትዮጵያዊ አይደለም እላለሁ። የኢትዮጵያዊ ስሜት የለውም። ምክንያቱም ኢጅፕት የምታደርገው ነገር ከጥንትም ጀምሮ ከአፄ ዮሐንስ ከዛም በፊት በለው በጣም በሚደንቅ ሁኔታ ኢትዮጵያን የወደብ ለማሳጣትና የኢትዮጵያ ኢንተርናል አፌርስ ውስጥ እየገባች የምትበጠብጠን ነች።
ኤርትራ ራሷ ያቺ ክፍለ ሀገራችን ከመገንጠሏ በፊት የተሰራው በሴራ በመሄዷ አንደኛው ተጫዋች የነበረችው ከዌስተርንስ ጋር አሁንም ደግሞ ኢጅፕት ነች። አቶ ኢሳያስ አፈወርቂ በ1991 ላይ መግለጫቸውን ሲናገሩ ብዙዎቻችሁ ዩቲዩብ ላይ ሄዳችሁ እዩት። ምንድን ነው ያሉት? ኢጅፕት ለእኛ አስባ አይደለም እስከ ዛሬ ድረስ መሳሪያ የምታቀብለን የምትረዳን የነበረው አመራር ራሱ እንትን ሲፈጠር መጀመሪያ ጀባ የነበረው ከዛ በኋላ ህዝባዊ ሓርነት ኤርትራ ብሎ ሻዕቢያ የተመሰረተው በአብደል ናስር 1961 ላይ ካድሬዎች ተመልምለው ዩኒቨርሲቲ ተማሪዎችን ወደዛ በማሸሽ እና ሬዲዮ ሁሉ ተሰጥቷቸው ስልጠና ተሰጥቷቸው ኢትዮጵያን እንዲታገል የተላኩ ባንዳዎች ናቸው እና በጣም በሚደንቅ ሁኔታ they are successful obviously ኤርትራን በመውሰድ እና እስከ ደናኪል ጋር ድረስ እታች ድረስ 1500 ኪሎ ሜትር በማያገባት እሷ ያለችው 2500 ኪሎ ሜትር ነው። ኢትዮጵያን ወደብ በማሳጣት እስከ ዛሬ ድረስ የምታደርገውን ነገር ቴዲታ ያለ በቅርብ ጊዜ እንዲያውም የመጨረሻ 2 ግድብ ጀምረናል። ውሃን ታጣለች እየተንፈራፈረች ስለሆነ አሜሪካ ድረስ ኔጎሽየት ላስደርግ ብላ በመሃል የራሷን ናሽናል ኢንትረስት ለማስጠበቅ በአባይ በኩል ገብታለች። አሰብ ላይም ኢንቨስት እያደረገች ነው። እኔ አሁን ባለን ጉዳይ ላይ የኤርትራን ጉዳይ የሚያነሳ የባህር አክሰስ የሚያነሳ መንግስት መጥቷል። ስለዚህ ደግፈዋለሁ። ምክንያቱም እስከ ዛሬ ድረስ በህዋት ጊዜ የሚናገር ፕሮፌሰርና አስራትን ራሱ እስር ቤት አድርገው እሳቸው የተማሩ በጣም የጠየቀ ሁሉ መጠየቅም አትችልም። በዛ ጊዜ ስለ ባህር ጉዳይ ካነሳ እስር ቤት ነው የምትገባው። አሁን ግን የሚጠይቅ መንግስት መጥተዋል፣ ጄኔሬሽን መጥተዋል። ስለዚህ አሁን ጥያቄያችንን የምናሟላው አይ ነው አይ አንደርስታንድ ከህዋት የደገሰችው ድግስ በዘርና በተለያየ ነገር በካርታ ሊያይታን በምን ብላ የተደገሰ ድግስ ዶክተር አብይ ጠቅላይ ሚኒስቴራችን ሲመጣ በአንድ ወሩ ነው ጦርነት የተጀመረው። የተደገሰ ድግስ ስለነበረ ፈነዳ በየቦታው እና አይ አንደርስታንድ ህዝቡ ግሪቫንስ አለው፣ የተለያየ ነገር አለው። ግን የናሽናል ኢንትረስታችንን አሁን የምንጠይቅበት ጊዜ ነው። ኤርትራ ውስጥም ቢሆን በአሁኑ ሰዓት ብዙዎች ይህንን ጥያቄ እየጠየቁ ነው። ውህደት የሚባል አለ። ከእንደገና ደግሞ ብርጌድ አንሙድን እያሰለጠንን ነው። ስለዚህ አሁን ምንድን ነው ሬዥም ቼንጅ ያስፈልገናል። ኤርትራ ውስጥ ሱዳን ውስጥም ሬዥም ቼንጅ ያስፈልጋል እና እኛ አሁን የኢትዮጵያ ህዝብንን የምናገረው ምንድን ነው ናሽናል ኢንተረስትህ ላይ አትደራደር። የኤርትራ ህዝብ በጣም የተበደለ ህዝብ ነው። ብዙዎች ነፃ እንዲወጡ የሚፈልጉ ወገኖቻችን ናቸው። ስለዚህ አሁን የምናደርገው ጽምዶ የሚባለው ብዙ ከኢንተርናል ባንዳስ ጋር እና ከኤክስተርናል ጠላቶች ጋር የሚዋጋበት ነው እና ግን ይህንን እንዴት አድርገን ነው ጽምዶን የምንጥለው? ጽምዶን እንዴት ነው የምንጥለው? ህዝቡ መተባበር አለበት። ህዝቡ ከመንግስት ጋር አሁን ባለው ጥያቄ ላይ በናሽናል ኢንትረስት ሁልህም ሽምቅ ተዋጊውን ብትሆንም በናሽናል ኢንትረስት ላይ አትደራደር። ይህንን ነው ምለው። ምክንያቱም ጽምዶ የመጨረሻ የሆነ ሊወድቅ ሲል አመሰግናት ቴዲ ሊወድቅ ሲል የተደረገ ጽምዶ ነው፣ አላያንስ ነው። በኢጅፕትም በሱዳንም በኤርትራም በህግደፍትም በህዋትም የተደረገ የመጨረሻ ጊዜያቸው ስለደረሰ ነው፣ ሊወድቁ ነው። ስለዚህ አብረን የበሰበሰ ነው ብዬ ነው ማምነው። ሊወድቁ ስለሆነ እንጣላቸው አብረን እና ኤርትራ ህዝባችንን ነፃ እናውጣ። የመጨረሻ ብልጽግናችን ቁንጮ ምንድን ነው? ባህራችንን ማግኘት ነው። የኢትዮጵያ ድንበር እስከ ቀይ ባህር ነው። እዚህ ላይ አትደራደር ህዝቦይ ብዬ እናገራለሁ። አመሰግናለሁ ቴዲ። ቴንክ ዩ ፋሲል። ኢወርልዳችን ኢወርልድ ኦኬ። ጤና ይስጥልን። እንዴት ናችሁ? ቴዲ እንዴት ነህ? ዘብሪም አለ ዩሪም፣ ሁሉም ሰው 1000 ሰው ይሰማናል እና ሌሊት ላይ ባላችሁበት ቦታ ሰላም ናችሁ ልበልና ብዙም ሳንሄድ
ከወንድማችን ከፋሲል ተነስተን እርስ በርስ የሚጋጭ ለምሳሌ እዚህ ናሽናል ኢንትረስት የሚባለው 3 ናቸው። ኢኮኖሚ፣ እንደገና ሴኪሪቲ እና ዌልፌር የሚባለው ለህዝቡ የሚያስፈልግ ነገር መስጠት ማለት ነው። ያንን አሁን ያለው ብልጽግና መንግስት የማይሰጥ ከሆነ የጠላቴ ጠላት ወዳጄ በሚለው ነው የሚሄደው። የጠላቴ ጠላት ያንን ከፈነቀለው በኋላው ይጣላል ወይ? ይሄ ትንቢት ነው። እሱ የቸርች ውስጥ ነው የሚነገረው። ይጣላሉ፣ ምን ይላሉ? ያ ኔጎሽዬሽን ነው። አሁንም ይሄ የሚፈጥረው ኔጎሽዬሽን ነው። ሌላው ኢንዲቪጁዋል አለ፣ አክተርስ የሚባሉት ተዋናዮች የሚባሉት ግሩፕ አለ፣ ቡድን የሚባለው እንደገና ስቴቶች አሉ። አሁን ፋሲል ጋር የተጋጨበት ምንድን ነው? ኤርትራ ሪጅም ቼንጅ ያስፈልጋል፣ ሱዳን ያስፈልጋል፣ ኢትዮጵያ ግን አያስፈልግም ማለት አየ ውጭ ሆኖ እንትን ማለት ነው። ለእኔ ግን እዛ ጎረቤት እንደው ሪጅን ነው የሚባለው። ሆርን ይሉታል፣ ሆርን ኦፍ አፍሪካ ይሉታል፣ የአፍሪካ ቀንድ ይሉታል። እና ይገናኛሉ፣ ይገበያያሉ። አንዱ ብቻውን ሚችልም አይደለም፣ ራሱን ችሎ ሚኖርም አይደለም። ምንም ፋብሪካ ምናምን ኤክስፖርት እንደ ጀርመን እንደ ጃፓን ምናምን የሚያደርግም አይደለም። ጃፓኖች እንኳን ከአሜሪካ ጋር ምናምን እንዴት እንደሚለጠፉ እናውቃለንና ስለዚህ በሚገናኙበት መስመር ላይ ችግር ተፈጠረ። ችግር ፈጣሪው የብልጽግና ሊቀመንበሩ ነው። በጣም 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 አወኩ ምለው የቅርብ ጊዜ ኢሳያስ ጋር ሄደው ሲገናኝ እንግዲህ የኢትዮጵያ ሕዝብ ተናግሮ ምናምን አይደለም፣ የግል የቀለበት ተብሏል፣ ብዙ ተብሏል። አልሄድም ጊዜ አልፈጅም እና መጀመሪያ ህወሓትን ቅን ሰው ቢሆን አዋቂ ሰው ቢሆን የሰላም ኖብል እንደተሸለመ ህወሓትን ከሻዕቢያ ጋር ቢያስታርቅ ኖሮ ይሄ ሁሉ አይመጣም ነበር። ይሄ ሁሉ ለመቀማት እልክ እነሱ ያደረጉትን ለማድረግ ፎቶኮፒ ኮፒ ሻፕ ፖለቲካ ሆኖ ሪፎርም አለመቀበሉ ነው ይሄን ችግር ያመጣው። የትግራይን ፓርቲና ሀገር ስለሆነች ኤርትራን ቢያስታርቅ ኖሮ የትግራይ ህዝብም ይህን ያህል አይበደልም ነበር። 4 እና 5 ልጅ ቤተሰብ ሁሉ ያለቀበት ሁሉ ቁጭ አድርገን ነው አሁን የብልጽግና ሊቀመንበርን እንደ አዋቂ እንደ ፖለቲካ እንደሚያውቅ እንደ አስታራቂ ምናምን እና አንድ ቀልድ ሊቀልድ ዩክሬንን አስጠንቅቋል ተብሏል። ዩክሬን እንትን እንድትል ደብዳቤ ጽፏልም ተብሎ ይቀለዳል። አንተ ቃሏን አትደግፍም አልላትም። የፖለቲካ ኢግኖራንስ ኔግሊጀንስ ብዙ ናቸው። እነዚህ 4 ናቸው። ኢግኖራንስ ብቻ አይደለም፣ አውቆም ቆንጆ በማኔጅመንቱ ላይ ፍላጎቱም አለመኖር፣ እንደገናም ደግሞ የአቅም ግንባታ ይሉታል። አቅምም ማለት የአቅም ግንባታ ስልጠና ነው፣ ምንም ሌላ ነገር የለውም። እና እኔ ጽምዶን ስል ፓወር ባላንሲንግ ነው እንጂ ለእኔ ጽንዶ በሬ ነው ቀበሮ ነው እንደሱ እንደምሉት እንትን ነው መሬት ላይ እንዳትወርድ ነው ምናምን በሚለው አይደለም። እና ፓወሩን ባላንስ አድርገው ዲተር አድርገው አሁን በጣም የተለጠጠውን እንትን ኮርኩመው ፓወር ባላንስ ካረጉ በኋላ ነው ፒስ የሚመጣው። ካልሆነ አሁን የብልጽግና ሊቀመንበሩ በቃ ይህን ሁሉ የእሱ ፈጣሪ እንዳደረገ ቴዎክራሲ ነው የምንለው እኛ በኢትዮጵያ። እኔ የሚሰማው እኔና አንድ ሲሄድ እኔ ተርፌ ሌላው ከሞተ ጌታ አዳነኝ ይላል። በጣም የተሳሳተ እምነት። መጥፎ ነገር ገጠመው ምናምን ቢባል ጥሩ ነበር። እሱን አዳነው ያኛውን ገደለው ነው ጌታ። እንዴት አይነት ጌታ! እና በእንደዛ የኔ እንግዲህ የዳዊትና የጎልያድ ስላለች ማለት ነው። እኔ በሃይማኖት ተመሳሳይ እምነት ተከታይ ነኝ ከሱ ጋር። እኔ አሁን ከጽንዶ ውስጥ ካሉ ሰዎች ጋር አልግባባም፣ ግን በሃይማኖት ሌላ ነው፣ ፖለቲካ ሌላ ነው። እና እኔ በተለይ እኔ ለምሳሌ እኔ ሪፐብሊክ ነች ኢትዮጵያ። እኔ የወጣው ማህበረሰብ በጣም ከበባ ውስጥ ነው ያለው። በጣም በጥላቻ ይሄ የብልጽግና ሊቀመንበሩ በጥላቻ አፍኖ ለማጥፋት ነው የሚዝተው። እና ታዲያ እኔ ለምንድን ነው ለሱ ቅቤ ይዤ ጎፈሬውን ማበጥረው? የጠላቴ ጠላት ነው ማለት ነው። እና በአጭሩ ይሄ ነው። ግን ናሽናል ሴኪሪቲ ስንል እባካችሁን ኤአይ ዛሬ ይሰጣል። ሴኪሪቲ ነው። ሴኪሪቲ የለም ኢትዮጵያ ውስጥ። ኢኮኖሚ ነው። ኢኮኖሚ የለም። ኦሊጋርኪ ነው የያዘው። እንደገና ዌልፌር ነው። እየበላ አይደለም ህዝብ፣ ይጥፋ ነው
ድሃ ይጥፋና ሶሻል ዳርዊኒዝም ከዛ ስትራቲፊኬሽን ሰርተው በጣም የወጣው ዲዲቲ ሲረጭ ያለቀችው አልቃ ያላለቀው ትኋን አንዴ ቃል ዲዲቲ ሲረጭ ያላለቀው ትኋን አደገኛ ይሆናል። ሌላኛው ያልቃል ነው። ይሄ ሰርቫይቭ ያደረገው ዘፊተስቱ ማለት ነው። ልክ ህዝብን እንደ ዲዲቲ ክሎሮክን ይሄ ማራታይን እየረጨባቸው ነው። ብልጽግና ስሙ ብልጽግና ነው እንጂ ጉስቁልና አደገኛ ጉስቁልና ነው። ይሄንን እንግዲህ የሚጥል መብረቅም ቢሆን ምንም ቢሆን አናቱ ላይ ወድቆ ብጥለው ከዛ በኋላ ኔጎሽዬሽን ሊመጣ ይችላል ነው እንግዲህ። ሌሎችም ብሎ እንሰማለን። እሺ ዩሪ እሺ ቴንክ ዩ ቴዲ፣ ሰላም ብያለሁ። እንዴት አደራችሁ? ይሄ የጽምዶ ጉዳይ ባለፈውም በተወሰነ መልኩ ጨራርፈነዋል። እኔ አንደኛ የሚያሳስበኝ አሁን ይሄ የብልጽግና ሰዎች ጉዳዩን የሚያዩበት ነገር እና በተለይ የብልጽግና ካድሬዎች አሁን አንዳንድ ቅድም በስልክ ምናምን የሰማኋቸው ሀገር እንዲህ አይነት ኃላፊነት የጎደለው አገዛዝ እጅ ላይ መውደቁ በጣም አሳዛኝ ነው። አሁን የሚመጣው የቀጠና ሁኔታ በአንድም በሌላ መልኩ የቀጠናውን ካርታ ሊለውጥ የሚችል እንቅስቃሴ ሊመጣ ይችላል። ያ ማለት ለኢትዮጵያውያን በጎ አጋጣሚ ይዞ ሊመጣ ይችላል። እንድ ደግሞ ለኢትዮጵያውያን መጥፎ አጋጣሚ ይዞ የመምጣት እድል አለው እና ሀገርን የሚመሩ ሰዎች ሰብስታንስን የሚያቀነጭሩበት ነው መንገድ። ደጋፊዎቻቸውም ያንን ተምረው በጣም ትንተናቸው በቃ አንዳንድ ጊዜ በጣም ሻሎ ይሆናል። ከዚህ በፊትም እንደነበረው ለምሳሌ ከዚህ በፊት የነበረው አገዛዝ እከሌ ቢሄድ ማን ይመጣል፣ ተቃዋሚዎቹ ራሳቸው እርስ በርስ አይግባቡም። በምድር ላይ እንዲህ ማለት ምን ማለት ነው? ጭቆናና ብዝበዛ ይቀጥላል። ከፋፍዬ እገዛሃለሁ፣ ረግጠሃለሁ። ጥያቄ በጣም ስለሚራራቅ አንድ መሆን ስለማትችል ኢፍትሐዊነቴ ይቀጥላል። የሰዎችን ቤት አፈርሳለሁ፣ አፈናቅላለሁ። ድሆችን ህጋዊ ድሃ አድርጌ ይቀጥላለሁ። ሌቦች ቢሊዮን ኦፍ ብር እየመነዘሩ ዛሬ ከተማው ላይ ያደረ ብሉ ሌብል አንጠጣም፣ ብሉ ሌብል በጥይት የሚከፍቱ ባለስልጣናት ኤንድ ለአንድ ሴተኛ ዳሪ ምናምን በመቶ ሺዎች ወይ በሚሊዮኖች ባልሰሩበት በላባቸው የሀገርን ሀብት ተበዝባዡ እጅግ በጣም ተበዝብዟ ባጥንቱ ይቆማል። በዝባዡ ደግሞ ይሄ ትላንት የመጣው ቦርጫም የሀገር ኃላፊነት የማይሰማው ፖለቲከኛ ደግሞ ለእንደነዚህ አይነት ካድሬዎቹ ይነግርና አብረ ስለማትቆም ምናምን ይላል። የመጀመሪያ የተጠየቀው ጥያቄ ያለ ጥያቄ ፍትሃ ነው። ብዝበዛ ጭቆናህን አቁም፣ ዲሞክራሲ ስጥ፣ የሀብት ክፍፍሉ ፍትሃዊ ይሁን፣ በሀገር ውስጥ ሁለት አይነት ዜግነት አይኑር፣ አንዳንዶች የመጤነት ስሜት አይሰማቸው። ተሰምቶናል ብለው ደጋግመው እየነገሩህ አይ ችግሩ የለም ብለህ አለባብሰ ከሄድክ ያው በስተመጨረሻ የሀገሪቷ ጣፈንታ አስቸጋሪ ነው የሚሆነው። አሁን ትልቁ ቅርቃር ምን እንደሆነ ታውቃለህ? ይሄ መንግስት ሀገር ለማፍረስ እየሰራ ነው። ፋኖ የአማራ ፋኖ ሌሎች ብሔር ብሔረሰቦችን አስተባብሮ ሀገር ለማዳን እየሰራ ነው። መንግስት የመንግስት ወንበር ላይ የመቀመጥ ሌቨሬጁን ተጠቅሞ ሀገር አፍራሾች ምናምን እያለ ሌሎችን ፍሬም ያደ ኦፍኮርስ ሀገር አፍራሾች ይኖራሉ። ሌሎቹን ወክዬ ማውራት አልችልም። የአማራ ፋኖ እንደ ፋኖ ህዝቡን ጨቁነህበት፣ በዝብዘህበት፣ ዲመናይዝ አድርገህበት በሰብ ሂውማን ደረጃ አሁን አማራ ኢትዮጵያ ውስጥ ሱሉልታ ላይ ቆመህ ሰው ለፍቶ ባቀናው በኖረበት ሀገሩ መግባት ትችላለህ አትችልም እያልክ ከተማውን በአጠቃላይ የቦርጫም ባለስልጣናት ምናልባት አንዳንዱን ቃላት ለኦዲየንሱም ጨዋነት ሲባል መዝለል ይችላል። ህዝቡ የሚኖረውን ኑሮ ያውቀዋል። ህዝቡ የሚኖረው ኑሮ ከተመቸው ኢትዮጵያ ውስጥ ኮሽት አይኖርም። የኑሮ ጫና፣ የቤት ኪራይ ውድነት፣ የትራንስፖርት፣ የሚመገበው፣ የሀብት ክፍፍሉ ይሄ ሁሉ ከተመቸው አንድ ህዝብ ሀገሩ ላይ ሊያምጽ አይችልም። ምክንያቱም በዚህ ዘመን ጠመንጃ እየወለወለ ጫካ ውስጥ መቀመጥ የሚፈልግ የለም። ሀገሪቷን አስጊ የሚያደርጋት ህዝቡም የሚኖረውን ኑሮ ያውቃል። ጫካ ውስጥም ጫካ የገቡት ሰዎች የገቡበትን ምክንያት ያውቃሉ። ይሄን ካልኩ በኋላ ወደ ጽምዶ ያው አፋብን በተደጋጋሚ ኦፊሻሊ
በዚህ ነገር ውስጥ የለውበትም ብሎ ገልጿል። ኦፍኮርስ ለፕሮፓጋንዳ የሚሆን ፖለቲካ ውስጥ ያለ ነው። ከዚህ በፊት የህዝብ ለህዝብ ግንኙነት የሚመስሉ ንግግሮች ያደረጉ መሪዎች አሉ። የህዝብ ለህዝብ ግንኙነት ማለት ደግሞ የኦሮሞ ህዝባችንን የሚያጠቃ ምንም አይነት ነገር እንዲኖር እንደ አማራ አንፈልግም። የትግራይ ህዝባችንንም እንዲያጠቃ ምንም ነገር አንፈልግም። ከዚህ በፊት ጀነራል ተፈራም የሰጡት የትግራይ ህዝብን ከዚህ በኋላ ዳግም የሚጨፈጭፍ ነገር እኛን አልፎ ሊኖር አይችልም የሚል የፖለቲካ ስቴትመንት አይነት ነገሮች አስቀምጠዋል። እንግዲህ ፖለቲካ ከዚህ በተሻለ ደርዝ ይሰራል ተብሎ ማሰብ አይቻልም። በቅርቡ አንዳርጋቸው ጽጌ ራሱ ኢኤምኤስ ሚዲያ ላይ ቀርቦ የተጋበዘው በግሉ እንደሆነ ወክሎ ሄደው አማርኛ ተናጋሪ ኢትዮጵያውያንን እንደሆነ በዚህ ጉዳይ ላይ በኤርትራዎች ስፖንሰር አድራጊነት በግሉ እንደሄደ እና ለዚህ ደግሞ የምንም አይነት ድርጅት ፈቃድና ውክልናን አልፈልግም ብሎ አፋብኖች ምንም አይነት ውክልና እንዳልሰጡት ከህዝቡ መነጫነጭ ስለነበረ ምን አገባችሁ የሚመስል አይነት መግለጫ ሰጥቷል። ጠበቃ አስረስ ማረ ጽምዶ የሚባል ፕሮጀክት ፈጽሞ አናውቅም። እንግዲህ የአፋብን የህዝብ ግንኙነት ናቸው ጠበቃ አስረስ ማረ ቃል በቃል ነው ይሄንን አሁን የአንዳርጋቸውን ተቀበላችሁት? አዎ እኔ ተቀብየዋለሁ እንደወረደ። አንደኛ እኛንም ሊወክል አይችልም። አማርኛ ተናጋሪዎችን ነው የወከልኩት ሲል አማርኛ ተናጋሪዎች ማለት የትኞቹ ናቸው? አማርኛ ተናጋሪዎች ማለት በአንዳርጋቸው ጽጌ አባባል ኢትዮጵያውያንን ነው። በሱ አባባል ነው የምቀበልለት። እዛ ንግግሩ ላይ አማርኛ ተናጋሪውን ወክዬን የመጣሁት በተለይ ደግሞ አማራው ይህንን ጥምረት እንደ ስጋት እንዳይመለከተው ይላል። አማርኛ ተናጋሪ ብሎ ተለቅ አድርጎ ያስቀመጠው ሳጥን አለ። በተለይ ደግሞ እኛ ያው የትግርኛ ተናጋሪ ጥምረት ስለሆነ በስጋት እንዳናየው ሰምሃው ለእኛ የመማፀንና የማበራራት ጥሪ አቅርቧል። እንደ አንድ ዜጋ የተደገሰ ነገር በሙሉ ላይ የመገኘት መብት ሊኖረው ይችላል። አንዳርጋቸው ጽጌ በድርጅታዊ መዋቅር ከአማራ ፋኖዎች ጋር ምንም አይነት ግንኙነት የለውም። እሱ ብቻ ሳይሆን እንደ ማኩረፍም ብሏል። ቢኮዝ ክሪቲካል የፖለቲካ ማሱም ይህ ሰውዬ አማራን ፈጽሞ እንደማይወክል ደጋግሞ ገልጿል። በዛ ላይ ንግግሩን በደንብ አይተህ ከሆነ እንደ አማራነቴ ይላል። አሁን ይህ ሰውዬ ማለት ይህ ሰውዬ እንግዲህ ትውልድ የሚናገር እኛም አንደናገር የሚለው መጽሐፉ ላይ ራሱን በኦሮሞነት ገልጾ ነፍጠኛው የማጠር ባህሉን ምናምን ተጠቅሞ የአባቶቼን መሬት አጠረ ምናምን እያለ እንደ አንድ ኦሮሞ ትርክት በቁጭት የሚተርክ ሰው ነው። አማራ ነገዳዊ መነነት የለውም ብሎ የሚያምን ሰው ነው። ያው አሁን ፎር ኦብቪየስ ሪዝን አማራ ሆኖ መጥቷል። የሚናገረው ቋንቋ አማርኛ ነው። መንግስት ላይ አምጿል። ግን ዋናው እኔ ቴዲ ማሳየት የምፈልገው በተለይ ጠበቃ አስረስ ጽምዶ የሚባል ፕሮጀክት አናውቅም ምን ያለው ቃል በቃል ዲናውንስ አድርጎታል። ቢያዋጣ አማራ ከፈለገው ኃይል ጋር ይሰራል። ግን የሁኔታ ግምገማዎችን ሰርቶ የሚያዋጡና የማያዋጡ ፕሮጀክቶችን ያውቃልና ምናልባት ደቂቃዬን ስለጨረስኩ በሚቀጥለው ዙር የምጨምራቸው ፖይንቶች ይኖራሉ። ቴንክ ዩ ዘብር 6 ደቂቃ አለ። እሺ ቴዳዬ እንደ ሁልጊዜም ለምሰጠኝ እድል በጣም ነው የማመሰግነው። ውድ አርሰናል ደጋፊዎች እንኳንም በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እንኳን ደስ አላችሁ ብለውናል። እነ ጃዋር እነ ጌታቸው። ለማንኛውም ፖለቲካውን በእጃችን አስገብተነዋል። የአርሰናል ፋኖች በዚሁ ቀጥሉ። ቀጣይ ሳምንት ደግሞ በሻምፒዮንስ ሊጉ እንገናኝ። ቴዳ እኔ እንደምታውቀው የፖለቲካ ፓርቲ ደጋፊ ነኝ። አንድ ሰው የፖለቲካ ፓርቲ ደጋፊ ነኝ ካለ በትጥቅ ትግል የሚመጣው ማንኛውም ነገር አልቀበልህም ማለት ነው። በአጠቃላይ ምንም ማሽመንሞን ማድበስበስ የሚያስፈልገው ቃል አይደለም። እኔ እንደ አንድ ወጣት ዩሪ የሚሰማውን ስጋት ልጋራው እችላለሁ። የሚያነሳቸው ሀሳቦችን ልቀበለው እችላለሁ። እንደ አንድ ወጣት ግን ሀገሬ ትቀየራለች ብዬ ማስበው በጦርነት ስላልሆነ ሊሆንም አይችልም፣ ወደፊትም አይሆንም። ይህ የተዘጋ ፋይል ነው። እንደ አንድ ወጣት የሚገባኝን ነው የምመለከተውን ነው። መሆን ያለበት ምንድን ነው ብለን ካየን ጥያቄ ኖሯቸው እንኳን እነ ዩሪ ወይም ደግሞ እንደ አፋብን የአማራ ድርጅት ማነው አፋብን ፋኖ ሀሳቡ እንደሚያነሳው ቴዳዬ የህልውና አደጋ አጋጠመን ቢሉ እንኳን
እንደ አንድ ኢትዮጵያዊ አማራ ከዚህ በፊት ኢትዮጵያውያን ላይ ያለው ቦታ አለ ማለት ከኢትዮጵያዊነቱ ዝቅ ያላለ ህዝብ ለዘመናት ያንን ነገር ይዞ የቆየ ህዝብ ብሎ ነው የሌላ ህዝብ የሚቀበለው። ዛሬ ላይ ግን ዩሪ አንተ ከምትናገረው በተለየ የሚተነትኑ የሚያወሩ በጣም ብዙ አሉ። እኛ ከተመቸን ከማንን ጋር እንሰራለን? አብይ አህመድ ሄዶ ቀለበት አስረዋል። ከግብፅም ብንሰራ ምንም ችግር የለውም። የጠላት የጠላት ወዳጄ ነው። 1 ሚሊዮን ይደረድራሉ። ዩሪ ይሄን አንተም ታውቀዋለህ። በእርግጥ እኔ ፖለቲካ አሰራርህም አይዲዮሎጂህም በጣም ነው የምረዳህ፣ በጣም ነው የማደንቅህ። ምን ማውራት እንዳለበት ለአንተ የሚነገርህ ሰው አይደለም። መሬት ላይ ያለው እሱ ነው ወይ ብሎ ሲታይ ትንሽ እንትን ሊል ይችላል፣ አላቅም። አሁን ላይ ግን ጽምዶ የሚባለው ነገር ከመሰረቱ እንደከሸፈ ይሄ ለኢትዮጵያ ትልቅ ተስፋ ነው። ትሄድ አንድ ጥያቄ ላንሳ። ኦርጋናይዝድ ሆኖ ትግል የሚያደርግ አለ። ለምሳሌ አፋብን ተብለው ስፖክስ ፐርሰን አላቸው፣ አመራር አላቸው፣ ምክትል አመራር አላቸው። እነሱ ካላሉ በተናጠል መተው ግለሰቦች የግል ስሜታቸውን እኔ እንደሚመስለኝ እያሉ ቢያወሩ ተጣምሩ ማለት ይቻላል። ቴዳ እኔ የምተነፍሰው በእኔ አገላለጽ እኔ የምተነፍሰው የፓርቲ እንትን ነው ትንፋሽ ከመሬት ተነስቼ እዚህ ጋር አንተን ለማብሸቅ ወይም ደግሞ እኔና ፋሲል ዩሪ ለማብሸቅ ልጠቀሙ የምችለው ቃል የለም። ፖለቲካ ስትሰራ ዝም በመሰለኝና በደሳሌ የምሰራው እንትን የለም። እውነቱ ለመነጋገር መሬት ላይ የሆነ ነገር አለ። አሁን የዩሪን ሀሳብ ምን ትቀበልለታለህ ብትል በቃ ያኛው ነገር አየነው አዋጭ አይደለም ተመለስን። ይህን ሀሳብ ትቀበልለታለህ። ምንድነው ጽምዶ የሚባለው ነገር በአጠቃላይ ለሀገሪቷ ለኢትዮጵያ ወይም ደግሞ ይሄ ከእነሱ ጋር መስራት እንችላለን ለሚሉትም እንቅፋት ነው። ከመሰረቱም የከሸፈ ነው። ወደፊትም መራመድ የማይችል ድርጅት ነው። ይሄ በጣም እርግጠኛ ሆኜ መናገር የምችለው ነው። ቴዳ ዛሬ እንደ አጀንዳ ያዝከው አንተ ቅድም ስታወራ የነበረው ነገር ይህን መንግስት እንደው በጦርነት መገልበጥ ይቻላል ስትል ነበር። ይህን ነገር እኔ በጣም እርግጠኛ ነኝ። ከፖለቲካ ውጭ ዩሪን አግኝተህ ወይም ደግሞ የማንኛውም ደጋፊ ብታወራው ይመልስላል። አይቻልም። እዚህ ምድር ላይ አይቻልም የሚባል ነገር ባይኖር እንኳን እንደው ይሆናል የምትለው ፐርሰንት በጣም ዝቅተኛ ነው። ለምን እኛ ኢትዮጵያውያን ያለንን ሀሳብ እንያቸው። ዩሪ ቅድም እያነሳው ነበር፣ ይቅርታ ደጋግሜ ስምን ጠራው። ዩሪ ያለን ሀሳብ ሰማይና ምድር ነው፣ አንገናኝም። የሱዳን ዕጣ ፈንታ እኛ ጋር እንደማይደገም ምንም አይነት ማረጋገጫ የለኝም። እኔ ማተኮረው ምንድነው ሀገሬ ውስጥ ያለው ተቋማቶችን የመገንባት ፍትሐዊ የመሆናቸው የፖለቲካ ፓርቲዎች መዳራቸው እንዳይጠብ እነሱን የማስፋትና የማካሄድ እነሱ ጋር ትኩረት አድርገን መንቀሳቀስ እንጂ ጦርነት በዚህ ዘመን ላይ ለዛውም በ21ኛ ክፍለ ዘመን ላይ እህትህን እናትህን አስፈጅተህ የምታገኘው ስልጣን አንድ መተህ የምትቀመጥበት ቦታ እሳት ነው። ለምን ከአንተ በኋላ ያለው ህዝብ አለ፣ አንተ የምትቀመጥበት ጋር ያለው ህዝብ አለ። በዚህ ሰዓት የኢትዮጵያ ህዝብ እየጠየቀን ያለው እንደው በሰላም ወጥቼ ልግባ፣ ይሄን መንግስትን እየጠየቀ ያለው በሰላም ገብቼ ልውጣ ነው። አንድ ሁለተኛ ሰላማዊ የሆነ ንግድ በየትኛውም አካባቢ ተንቀሳቅሼ ልስራ። በማንነት ያልገደር፣ በእምነት ያልገደር፣ እምነት እያየህ አትግደለኝ፣ ማንነት እያየህ አትግደለኝ። የኢትዮጵያ ህዝብ ጥያቄ ይሄ ነው። ሌላ ምንም ልታመጣለት አትችልም። እንደ አንድ ወጣት በ21ኛው ክፍለ ዘመን ምንም አይነት ነገር ይፈጠር ጦርነት ለኛ አውዳሚ ነው ብሎ የሚያምን ትውልድ መፈጠር አለበት። ይሄ ግዴታችን ነው፣ መብታችን አይደለም እንዴ? አማራ ክልል ምን እየሆነ እንደሆነ እናውቃለን። ትግራይ ምን እንደሆነች እናውቃለን። ኦሮሚያ በከፊሉ ወደ ጉጂ አካባቢ ስትል ምን እየተከሰተ እንደሆነ እናውቃለን። በዚህ ሰዓት እኔ እንዳንድ ወጣት ሄዳ አንድ ቀን መንግስትና ታጣቂ ኃይል ከሚዋጉ ለ7 ዓመት ቁጭ ብሎ ቢደራደሩ እመርጣለሁ። መደራደርን የሚያክል ሰላም የለም። የሚጠፋው ህይወት እኔ እናንተ ጋር ስላልደረሰ እሳቱ ቁጭ ቤል ሞቀው አልችልም። እዛ ጋር የሚሞተው ወገኔ፣ የሚገደለውም ወገኔ ነው። ይሄ የሚል ትውልድ እስካልፈጠረን ድረስ ቴዳ እንዴት ነው ሀገራችን ልትራምድ የምትችለው? መንግስት እንደ መንግስትነቱ መተቸት ባለብን ነገር ተቋም አልገነባህም፣ ሰዎችን በስነስርዓት አለቅ በማንነታቸው ይገደላሉ። ይሄን የሚለው ጥያቄ ጠይቀን ልክ የአርሰናልን ደጋፊ አደባባይ ወጥቶ እንደደገፈ ሁሉ ለምንድን ነው ይሄን ነገር ወጥቶ መደገፍ ያቃተው? ወይስ እኛና ህዝቡ ተራርቀናል? እኔ የማወራው ሌላ ነው፣ ህዝቡ የሚኖረው ሌላ ነው። ማለት እኔና ህዝቡ ያልተግባባንበት ነገር አለ። አዲስ አበባ ላይ፣ ጎንደር ላይ፣ ጅማ ላይ፣ ባህር ዳር ላይ፣ ሐዋሳ ላይ፣ ጅጅጋ ላይ ምናምን ህዝቡ ወጥቶ ሲጨፍር ምን መንግስቱ ጠብሎት ነው የወጣው? ህዝብ የጨፈረው ያ ሁሉ በደል ካለ ለምንድን ነው የማይወጣው? ሄዳ ምን ያደረገ ነው የሁሉ ወጣት? ወጣቱና ድረስልኝ ካላለኝ እኔ ምን ብዬ ልሂድለት? የኢትዮጵያን ህዝብ ልብ ምታችን ልናዳብቅ ይገባል እላለሁ። አመሰግናለሁ ቴዳ። ቴንክ ዩ። እግር ኳስ እኔ በእግር ኳስ ነው ያለፍኩት።
ሁለቱንም አዳብዬ መዝናኛውንም እግር ኳሱንም ስሰራ ነው ያደግኩት። የእግር ኳስ ደጋፊ ያለ የአንድ ሀገር ያለውን ነባራዊ ሁኔታ ማሳያ አይደለም። ለምሳሌ በእርስ በርስ ጦርነት የሚታመስ ሀገር ውስጥ ሁለት የእግር ኳስ ቡድኖች ሲጫወቱ ምንም ከድሎት ወደ ድሎት ሲንከባለል የመጣ ይመስል ህዝቡ ሊጠቃቀፍ ይችላል። ያን ወስደ ደልቶታል ተንደላቋል ማለት አትችልም። እግር ኳስ ሌላ ነው። ኬንያ ለምሳሌ ቅድም ስናገር ነበር የነዳጅ ዋጋና የዳቦ ዋጋ ጨመሩ ብለው ዛሬ ቅድም ያሳያችሁን ቪዲዮ ናይሮቢ ጎዳና ላይ የአርሰናል ደጋፊዎች እንደዛ እንደ ጎርፍ ሲወጡ ትላንት አመፅ ላይ ነበሩ አይመስሉም እኮ። እግር ኳስ ሌላ ነው ስሜቱ። እግር ኳስ ደጋፊዎች ቢረባቸውም ቢጠማቸውም ጦርነት ውስጥ ቢሆኑም መውጣታቸው የተለመደ ነው። ስፖርትን ለየት የሚያደርገው ያ ነው። እነዚህ ብሔራቸውን አዩ ምናቸውን አዩ ያሉበትን ነባራዊ ሁኔታ ምንም ሳዩ ስለ ኳስ ብቻ በኳስ ቋንቋ ተግባብተው የሚወጡ ናቸው። ለዛ ነው ፖለቲከኞችም አትግቡባቸው የሚያገናኘው ነገር የለም የምለው እና ከዛ አንጻር ቢታይ። እሺ ፋሲል ወደ አንተ ልምጣ። አመሰግናለሁ ቴዲ። ምናልባት ታዳሚዎች እዚህ ያሉት አንዳንዴ በአርስቱ ያስቀመጥከው ስለ ጽምዶ ነው፣ ግን የሚናገሩት ስለ ኢኮኖሚ፣ ስለ ፋኖ፣ ስለተለያየ ነገሮች ይናገራሉና ወደ ርዕሳችን ብንመለስ ስላለው ኢትዮጵያን ያደም በዓለም ላይ በሚደነቅ ሁኔታ በብዙ አገራቶች ውስጥ ያላትን ስለ ኢኮኖሚ እድገትና ስላላት ዲፕሎማሲ እኔ ብዙም መናገርም አያስፈልገኝ። ምክንያቱም ዝም ብላችሁ ወጥታችሁ የውጭ ዜና የሚሉትን ነገር ብትሰሙ ይሻላል። የኢትዮጵያን ዜናን ማመን ታቃታችሁ። ስለ ጽምዶ መለሳለሁ። ይሄ ጥምረት እንግዲህ በትግራይ አክራሪ ኃይሎችና በኤርትራ መንግስት ወይም በህግደፍት ላይ መካከል የተፈጠረው ድብቅ የሆነ ወታደራዊና ፖለቲካዊ ስምምነት እንደሆነ እናቀናለን። እኔ ግን መናገር አሁን ቴዲ የፈለኩት እንዴት ኦልሬዲ እንደከሸፈ ልነግርህ ነው የምፈልገውና ለአድማጮችም እኛ በርካታ የሆኑ ማክሸፊያውን ኦልሬዲ የተሸነፈ ነው ማለት ይችላለሁ። ምክንያቱም ይሄ ወሳኝ የሆኑ ዲፕሎማሲ ስኬቶችን አስመዝግበናል። ኦልሬዲ የመከላከያ ሚኒስቴሩንና የውጭ ጉዳይ ሚኒስቴሩ በጋራ በመሆን ይህን ጥምረት የሀገርን ሉዓላዊነት እንዳይጋፋ ዓለም አቀፍ የሆነ ዲፕሎማሲ ከበባዎች አድርገንባቸዋል። አምባሳደሮቻችንና የውጭ ወታደራዊ አታሼዎቻችን ዲፕሎማቲኮችን ኢትዮጵያ ውስጥ ያሉትን ኤምባሲዎችን ዲፕሎማቲክ ብሪፊንግ በመስጠት ዓለም አቀፍ ማህበረሰቡን ይህ ጽምዶ የሚባለውን ሰይጣናዊ የሆነ በጣም የሚደንቅ ቀጠናውን ቀውስ ውስጥ ሊያነሳሳ የሚችለውን ጸረ ሉዓላዊነትንና እንቅስቃሴ በመሆኑ እንዲገነዘቡ በደንብ ነው የተደረጉት በዲፕሎማቲክ ብሪፊንግ ማለት ነው። በዚህም ምክንያት ኢትዮጵያ ይህንን ጽምዶ ላይ ጠንካራ ወታደራዊ እርምጃ ለመውሰድ ብትገደድ እንኳን ከውጭ መንግስታት ቅድሚያ ፈቃድ መፈለግ ሳያስፈልጋት ዓለም አቀፍ ግንዛቤንና ቅቡልነትን አስቀድማ አግኝታለች። ይህንን የእያንዳንዱ የሀገራቶችን እየመጡ እየጎበኙ ተናግረው የሄዱትን ነው። ለምሳሌ የአሜሪካን ማዕቀብ እና የሀብት እገዳ ማስፈጸምን ብንመለከት ከሰማ ቴዲ አላቅም ኤግዜኪቲቭ ኦርደር 140446 ትራምፕ ለአንድ ዓመት አስቀጥሎታል። ይሄኛው እንግዲህ ምንድን ነው? የአሜሪካ መንግስት ዲፕሎማቶች ጋር በሰራው ስኬታማ የዲፕሎማሲ ስራ ላይ ዋሽንግተን በትግራይ ግጭት ላይ ሳቢያ የተጣለውን የአስቸኳይ ጊዜና አዋጅ የማዕቀቡን ውሳኔ እንዲራዘም በትራምፕ ጊዜ ተደርጓል። ምንድን ነው ውጤቱ? የአሜሪካን ኤምባሲ ከፍተኛ መሪዎችን በመቀሌ በመገኘት የጽምዶን ጥምረትን ለሚያራምዱ የህወሓት አክራሪ መሪዎች የቀጥታ ማስጠንቀቂያ ተሰጥቷቸዋል። ምክንያቱም ፕሪቶሪያን የሰላም ስምምነቱን በአጠቃላይ የነበረውን በሙሉ ስለጣሱ ከህግ ደፍት ጋር ደግሞ የሚያደርጉትን ማንኛውም ወታደራዊ ትስስር በአመራሮቹ ላይ
የአሴት ፍሪዝ ወይም ደግሞ የሀብት እገዳ እንደሚደረግባቸው በደንብ ተደርጎ ተነግሯቸዋል። አሜሪካ አቃለው በአሁኑ ሰዓት ወደ 30 ቢሊዮን አካባቢ የሚጠጋ ገንዘብ አሴቱን ፍሪዝ አረጋለሁ የምትልበት ጊዜ ደርሷል። ከእንደገና በጣም ገንዘቡ በመጠን የማይታወቅ ግን ብዙ የተከማቸ ወርቅ ደግሞ የህዋት መሪዎች ከአቦ ስብሃት ከኢትዮጵያ የተዘረፉ ወርቆች እንዳሉ ነው። ወርቁን እንደማይመልሱ እርግጠኛ ነን። ግን ኢትዮጵያ ቶሎ ብላ ምንድን ያደረገችው የሀገር ሀብት አስመላሽ ኮሚቴ 30 ቢሊዮን ዶላር ያልከው የህዋትን በጀት ነው። የህዋት ሰዎችን ሀብት ነው። አሜሪካ ሀገር ያላቸው 30 ቢሊዮን ዶላር 30 ቢሊዮን ኢትዮጵያን ጠይቃለች። ይህን 30 ቢሊዮን ዶላር ወርቁ ግን አሁን ካለው ከሀገራችን ከ2026 ከጸደቀው ከ15 በሁለት እጥፍ ማለት ነው። የሀገሪቱ በጀት ይህን ያህል ተወስዶብኛል ብላ የኢትዮጵያ መንግስት አቅርባለች። እና እንግዲህ እኔ በግሌ ከጠየከኝ ወርቁ አይመለስም። ምክንያቱም ወርቁ መጠኑ ራሱ በጣም ብዙ ስለሆነ ይህ አሴት ፍሪዙ በትሬዠሪ ዲፓርትመንት ከጸደቀ አንድ ጥይት ቢተኩሱ ይጸድቃል ማለት ነው። ይህንን ደግሞ የአሜሪካ መንግስት በደንብ እየጠበቀው ነው፣ ስለሚፈልገው ነው ወርቃቸውን ሊወስድባቸው። እና ይሄ በቃ ያረጀ በቃ የፈዘዘ ምንም ነገር እንዴት ሆኖ ናቸው ብላችሁ ነው የምታስቡት? የህወሓት ሰዎች 7 ናቸው 6 ናቸው ወይስ በፓርቲው ስም ያስቀመጡት? የምታውቁት ነገር አለ? እንደ ፓርቲው ደጋፊነት ማፊያዎቹ ማለት ነው። የአድዋ ማፊያዎች። አዎ የኤፈርት ኔትወርክ እና የአቦ ስብሃት ኔትወርክ ማለት ነው። እና በጣም በሚገርም ሁኔታ ቴዲ ቅድም ያስቀመጥከው ነገር አለ መጀመሪያ ላይ ስትናገር እኛን ከማስገባት በፊት እንዴት ሆኖ ነው ከዚህ በፊት ፕሪቶሪያ አግሪመንት ላይ ህግደፍት ከኢትዮጵያ ጋር የነበራትን ግንኙነቱን ሊያቆመችው ለምን ድብን አድርገን አመድ እስከምናረጋቸው ድረስ ለምን አልጠበቅክም? ዶክተር አብይ ይህንን ሄደህ እነሱ ጋር ለምን ፈረምክ? ከነሱ ጋር መልሰህ ልንጨርሳቸው የነበረውን እንዴት አስቆመህን ፈረምክ? ሰላም የሚል ነው። እንዴት ያለ አይነት ጽምደት ነው ይሄ? አንዴ ቃል እና ቶሎ ቶሎ ብዬ ብናገረው ይሄ ጽምደት የጽምዶ ጥምረት ፈርሷል ብዬ ስትራቴጂው በሙሉ የፈረሰ ስለሆነ የፕሪቶሪያ ስምምነት በአንደኛ ሙሉ ለሙሉ ባለመፈጸሙ የኢትዮጵያ መንግስት ግን ሁሉንም ፈጽሞ ሳለ በትግራይ ክልል የሚገኙ ታጣቂዎችና ሽፍቶቹ አሁን በአቶ ገብረጽዮን የሚመራው ኃይል ያን ሁሉ እንዲያፈርስ ስለተገደደ የኢትዮጵያ መንግስት ግን ሁሉንም የፕሪቶሪያ ስምምነትን አሟልቷል። ዶክትሬት ዲግሪ ወሰዳችሁበት እንዴ? አዎ፣ አያስፈልገውም። ተነጠቀ በመንግስት? አዎ፣ አያስፈልገውም። ሽፍታ ነው እና የህወሓት ውስጣዊ ክፍፍልን ደግሞ ተጠቅመናል። በህወሓት ውስጥ ባሉ መጠነኛም ሆነ በፌዴራል መንግስቱን የማይደግፉ እና አክራሪ ጽምዶን የሚደግፉ ቡድኖች መካከል ያለውን ልዩነት በደንብ በመጠቀም ህወሓቶችን ከፋፍለናቸዋል። ይሄ ያለ ነገር ነው። ዩሪ የመጨረሻ አንድ ደቂቃ አለ። ፋሲል የመጨረሻ አንድ ዙር አለ ማለት ነው። እሺ ቴንክ ዩ። አይ እኔ አንዳንድ የተባሉም ነገሮች ላይ እና አሁን ጽምዶ ላይ ይሄኛውን ዙር በሰፊው እጠቀምበታለሁ። ያው አርስቱ ጽምዶ ነውና የሀገር በደልን አታንሱ፣ የህዝብ ብዝበዛና ጭቆናን አታንሱ፣ ህዝብ በከፍተኛ የኢኮኖሚ ጫና፣ ረሃብ፣ ከፍተኛ የድህነት መቆርቆዝ ብቻውን የሚያወራ ህዝብ ተፈጥሯል አይደል? አሁን አዲስ አበባ 2 ሶሻል ክላሶች ፈጥራለች። የበዝባዦች ክላስ፣ የኦሊገርኪ የሌቦች ክላስ እና የሚስኪን የተጨቋኝ ይሄ ጠዋት ተነስቶ ቤተክርስቲያን ሄዶ በባዶ ሆዱ ተመስገን ብሎ ወይ መስጊድ ሄዶ ተመስገን ብሎ ቀኑን የሚጀምረውና የሚያድረው ጭቁኑ ህዝብ ማለት ነው። በቃ ይሄ ወዛደሩ ሲለፋ ምናምን የሚውለው እና አሁን ወንድማችን ያልተረዳው ዓለም የኮዝ ኤንድ ኢፌክት ናት። ጽምዶ አልተፈጠረም እንጂ በአማራው በኩል ቢፈጠር እንኳን ሁሉም ነገር ኮዝ አለው። ሰዎች ከተመቸ ኑሯቸው
ጠመንጃ እየወለወሉ ዘለው ወደ ጫካ አይገቡምና ይሄ የፖለቲካ ኤቢሲ ነው እንግዲህ ኮዝ ኤንድ ኢፌክት ጽምዶ ሲነሳ ያው ምን አስነሳው የህዝብ በደል ምናምን አብሮ ሊነሳ ይችላል። ሁለተኛው ነገር ደግሞ ይሄ ሻለው የሆነ የኢኮኖሚ ግምገማ እኔ እሱም ያሳስበኛል። አሁን አማራው የሁኔታ ግምገማዎችን ሰርቶ አገር ወዳድም ሆኖ አብዛኛውን ነገር ከኢትዮጵያ ቀጣይነት አንጻርም ስለሚያይ የሚመጡ ጥምረቶችን ጽምዶ ራሱ ያልቀረጸውና ያልተሳተፈበት የትግርኛ ተናጋሪዎች ጥምረት ስለሆነ ላይቀበለው ይችላል እንጂ ሌሎች የጥምረት አይነቶችን ህብረትን አይቀበልም ማለት አይደለም። በደል እስካለ ድረስ ሰም ሶርት ኦፍ መንግስት ላይ የሚነሳ ሬዚስተንስ ይኖራል። የተበደሉ ኃይሎች ወይም ኮዝ አለን የሚሉ ኃይሎች ፍላጎታቸው በጣም ባልተራራቀ መልኩ ምናልባት በዓለም አቀፍ አነጋጋሪና አደራዳሪ ፊት ስምምነቶች ውስጥ ገብተው በሆነ ቅርጽ መጥተው ጥርስን ሊያወልቁልህ ይችላሉ። ስልጣን ላይ ያለ አካል ሰፊ የሆነ የሁኔታ ግምገማ እየሰራ ለሚያስተዳድረው ህዝብ ቤስት የሆነ አትራክቲቭ ፓኬጅ ህዝብ ሊኖርበት የሚችልበትን አውድ እስካልፈጠረ ድረስ ነገ ምን አይነት ማዕት ሊያጋጥምህ እንደሚችል አይታወቅም እና እኔ ይሄም ከግምገማ ውስጥ መወሰድ አለበት ብዬ አምናለሁ። 3 ዓመት ጦርነት ውስጥ ገብተሃል። ስም ያለው ፋኖ በጦርነት መማረክ አልቻልክም። ካስተዳደርከው 8 ዓመት ውስጥ 5 ዓመት በጦርነት ውስጥ ነው የነበርከው። በዚህ ጦርነት ውስጥ ኢትዮጵያ በአጭር ጊዜ ውስጥ በጦርነትና በግጭቶች ከሰዋቻቸው ህዝቦች በላይ ኒርቱ በአጠቃላይ ኮሙኒቲቭ የመንግስትንም ኃይል ሌላውንም ደማምረው ወደ 2 ሚሊዮን የሚጠጉ ህዝቦች በዚህ ጦርነት ተጨፍጭፈዋል በ8 ዓመት ውስጥ። ይሄንን እንደ ፖለቲካ ስኬት እያወሩ ሚሊዮኖችም ያልቃሉ እንጂ የህዝቦችን ጥያቄ አልመልስም የሚል ይሄ የጨፍጫፊ ባያፍራ ብሔርተኛ አይነት ሞዴል እያራመዱ ተረጋግቶ ሀገር መቀጠል አይችልም ነው። አሁን ትልቁ ችግር እኔም ማውራው እንደ መንግስት ነው። ኢትዮጵያ የሚባል ህዝብ ጥቅሙ ተሰፍቶ ጣፈንታው በጣም ተሰናስሎ ያለ ህዝብ አለ። ይሄ ሀገር መቀጠል ስላለበት የአማራ ፋኖ ትግል የህዝብን ነፃነት የኢትዮጵያን ቀጣይነት ማዕከል አድርጎ የአማራን ህዝብ ከህልውና አደጋ ለማውጣት ቢሆንም እንደ መንግስት አክት የሚያደርግ ትግል ነው ያለው። መንግስት ነኝ ብሎ 4 ኪሎ የተቀመጠው ደግሞ እንደ ታጣቂ ነው ቢሄቭ የሚያደርገው። ደጋፊዎቹም እንደዛ ናቸው። አሁን ሲያወሩ የህዝብን ቁስል እውቅና እንኳን ምናምን አድማጩ ዓለም ላይ የተፈጠሩ የትጥቅ ትግሎችንና አብዮቶችን እንዳለ የሚወልደው የህዝብ ብሶት ነው። በነገራችን ላይ ህዝብ ኑሮውን ያውቃል። ጨቋኞች ልክ ይሄ ለምን ኬክ አይበሉም እንዳለችው ህዝብ ለአብዮት ወጥቶ ፈረንሳይ ላይ ሜሪ ኩሪ ትመስለኛለች እና ስሟን ከረሳሁት ይቅርታ። ምንድነው የሚሉት አለች። ዳቦ ነው የሚሉት ሲባል ዳቦ ከሌለ ለምን ኬክ አይበሉም አይነት የሚመስል የህዝቡን መሰረታዊ ጥያቄዎች አያውቋቸውም ጨቋኞች። ተጨቋኞች ስለሚያውቋቸው ጨቋኞች በመጨረሻ ላይ ጥርሳቸው በቦክስ ሲነቃነቅ ነው የሚያውቁትና እኔ ከዛ አንጻር ነገሮች መታየት አለባቸው ብዬ አስባለሁ። በነገራችን ላይ ንግግራችንን ከመጀመራችን በፊት በቅርቡ በዚህ 3-4 ቀን የሲዳማ ህዝባችን ላይ የደረሰው ጭፍጨፋ ሀዘኔን ለመግለጽ እፈልጋለሁ። እንዲህ አይነት ጭፍጨፋዎች እንደዚህ አይነት ሚዛን የሳቱ ፍርዶች የፌደራል መንግስት ይዘህ የፌደራል መንግስቱን ኃይል ላንተ ለክልል ፍላጎት አውላለው እያልክ በቁጥር ያነሱም በቁጥር የሚገዳደሩህንም እየሄድ በየአካባቢያቸው እጨፈጭፋለሁ የሚል ስሜቶች ናቸው የህዝብን ብሶት የሚወልዱት እና ምናልባት ጽምዶ አፈጣጠሩ የኤርትራ መንግስት ፍላጎት ይኖርበታል። የተጠናከረች ኢትዮጵያን ላይፈልግ ይችላል። ከራሱ ኤግዚስተንሻል ትሬት አንጻር የትግራይ ኃይሎች ይኖሩበታል። አሁን የመገንጠል ጥያቄ ያቀነቅናሉ። እነዚህ ኃይሎች በስውር በደህንነት መዋቅራቸው ጽምዶን ሰርተው ስለመጡ አማራው ኦሪጂናሊ ጥንስሱ ላይ ስላልነበረ ጽምዶን ላይቀበል ይችላል እንጂ ጽምዶ ህብረት ሆኖ ሊመጣ ይችላል። አንድ ፖይንት ልጨምር። ጦርነት አውዳሚ ነውና ይሄን ሁሉንም እናውቃለን። አንዳንድ ሰላም ግን የበለጠ አውዳሚ ነው። በተለይ አሁን ለብልጽግና የምትሰጠው የእረፍትና የእፎይታ ጊዜ ከጦርነቱ በላይ አውዳሚ
ሀገር አፍራሽ ህዝቦችን ወደ ሰከንድ ክላስ ሲቲዝን የሚለውጥ ነው እንጂ ሰላሙ ከጦርነቱ በላይ የሆነ ነገር ቢሰጥ ሰው ጦርነትን ሊመርጥ አይችልም። ሰዓቴን ስለጨረስኩ ላቁም። ዘብር አለ ተመልሻለሁ ቴዳዬ። እሺ ያው አሁን ትኩረት የማድረግ የምፈልገው ጽምዶ የሚባለው ቴዳ ትንሽ ጠለቅ ብለን እንየው። አንዳንዴ ሁላችንም የምናወራው ነገር አለ። የጠላት ወዳጄ ነው፣ እኔ በተቸገርኩ ሰዓት ከደረሰልኝ ምንም ይሁን ምንም እቀበለዋለሁ የሚለው ነገር አለ። ያንን ነገር በጣም አደገኛ ነገር ነው። ልናውቅ የሚገባን ነገር፣ እኔ ሁሌም እንደ ቁርአን ቃል መደጋገም የምፈልገው ነገር፣ አንድ እውነት በውስጣችን ይዘን መኖር አለብን። መንግስት አልባ ከምንሆን የተዳከመ መንግስት ኖሮን እሱን ማሻሻል ሂደት ቢሰራ ማለት እንደ እንትን ብናየው ማለት ሁላችንም እዚህ ጋር የውስጣችን እያወራን ነው። የተሻለች ሀገር እንፈልጋለን። የተሻለች ሀገር የትኛውም ዓለም ላይ ምናልባት አላቅም፣ እኔ በውስን እውቀቴ በጦርነት የሚጠበቅ ዳር ድንበር እንጂ በጦርነት የመጣ ምንም አይነት ሰላም የለም። ሰላም ልታመጣልኝ አትችልም። በጦርነት ልታደርግልኝ የምትችለው በያዝከው መሳሪያ የህዝቦችን ሰላም ታስጠብቅልኛለህ። ሰው በማንነቱና በምንነቱ እንዳይገደል ትከላከልበት ይሆናል እንጂ ምንም አይነት የምታመጣው ለውጥ አቅምም የለም ብዬ፣ በተለይ ደግሞ እንደኛ አይነቱ ኢትዮጵያ ላይ በጣም ብዙ አይነት ውጥንቅጥ የወጣበት ፖለቲካ ያለበት አካባቢ ሲሆን ደግሞ ነገራቶቹ የባሰ ያወሳስባቸዋል። ኤርትራ ብቻ አይደለችም በነገራችን ላይ ቴዳ ጽምዶ ውስጥ ያለችበት። እኔ በረዥሙ የምመለከታት ግብፅ የምትባል ሀገር እኔ በረዥሙ የምመለከታት። ለምን ኤርትራ አሁን ላይ እያደረገችው እንቅስቃሴ ምንድን ነው ብለህ በዚህ ወራት እንኳን ከኤርትራ ጋር አንዴ በኤነርጂ አንዴ በባህር ላይ ትራንስፖርት በማትለው ነገር የለም። እያንዳንዱ እንቅስቃሴዋ ላይ ማን አለ? ግብፅ አለ። ግብፅና ሻዕቢያ አንድ ላይ ሆኖ በሚያመጡት ሀሳብ ለእኔ ይበጀኛል ብሎ የሚያስብ አንድ ኢትዮጵያዊ ከተፈጠረ የአደገኛ ነገር ነው። አደገኛ ነገር ነው። ሱዳን በችግሯ ጊዜ የደረሰላትን ኢትዮጵያ ህዝቦቿን ተሰደው እኛም ተሰደንባት የተቀበለችን ሀገር ዛሬ ላይ ፊቷን አዙራ አልቡርሃን ከሌላ ወገን ሆኖ ሄሚቲ ከአብይ አህመድ ሆኖ ምን እየተፈጠረ እንደሆነ ሱዳን ላይ እያየን ነው። ሱዳን ላይ እየተደረገ ያለው ጦርነት ስንት ዓመት እንደሆነ እናውቃለን። ስንት ህዝብ እንዳለቀ እናውቃለን። ጽምዶ ዋና መቀመጫነቱን ከኤርትራ አልፎ ሱዳን አድርጎ እዚያ አፍንጫ ስር ሲርመሰመስ ጸጥ ብለህ ይኸው ልልህ አልችልም፣ ነውርም ጭምር ስለሆነ ሻዕቢያና ግብፅ ያሉበት ነገር እያንዳንዱ ነገር እኔ እንደ አንድ ኢትዮጵያዊ ያሰጋኛል ነው። ገና ከጅምሩ እጁ መቆረጥ ያለበት እሱ ነው ብዬ ስለማምን በኢትዮጵያ ጉዳይ ላይ ያገባኛልና ይመለከተኛል የሚለው የትኛውም ኢትዮጵያውያን በምንም አይነት መንገድ ኢትዮጵያ ዘላለማዊ ጠላቴ ናት ከምትላቸው ሀገሮች ጋር ከነሱ ጋር ምንም አይነት ሪሌሽን መፍጠር ምንም አይነት ግንኙነት መፍጠር አንተ ለምትረከባትና አንተ ለምታስተዳድራት ሀገር ላስተዳድራት የምትላት ሀገር ለአንተስ ምንድናት ነው? ከአንተ የምትፈልገው ምንድን ነው? ትናንሽ ኢትዮጵያዎችን መፍጠር? በጣም ብዙ ቤት ሄዳ ያልገባህ ቀን ዞረን እናያለን። አንዳንድ ተከራካሪዎች አሉ ከሁሉም ብሔር የሚመጡ። አንዳንዱ በኢትዮጵያዊነት ያልተቀበልኩ የሚል አለ። ቴዳ የምሰማው ነገር ጆሮ ይሰቀጥጣል። አንዳንዱ ኢትዮጵያዊነቱ አምና ያልተቀበለ ትውልድ አለ። እኛው መሀል እንደኛው ወጣት። አንዳንዱ ከአንተ ብርቅ እኔ የተሻለ ነገር አገኛለሁ ብሎ የሚያስብ አለ። የተሸራረፈችዋን ኢትዮጵያ ለእኛ አትበጀንም ነው። መንግስት አሁን ላይ አገር ውስጥ እያደረገ ያለው አውቆትም ይሁን አያውቀውም አልልም፣ ጅላጅል አልሆንም እኔ የፖለቲካ ፓርቲዎችን ማደናበር፣ ግርግር መፍጠር፣ ሰዎች በማንነታቸውና በምንነታቸው እንዲጠቁ አንዳንዴ ሆን ብሎ መንገድ የሚያመቻች ይመስላል። ያልታጠቀን ማህበረሰብ ሆሞ ሲጨፈጨፍ እያየ መንግስት ነኝ ብሎ የሚቀበለው አካል መፈለግ ራሱ ሌላ ጥፋት ነው። መንግስት እያሳየ ያለው ችለተኝነት፣ ከመጠን ያለፈ ችለተኝነት፣ ሰዎችን ሲገደሉ ቆሞ ማየት፣ ሰው በማንነቱ በእምነቱ ሲገደል ምንም አይነት እርምጃ ሳትወስድ ስትቀር እንዳልከውም ጫካ ያለው የልብ ልብ ይሰማዋል። ለዚህ ነው የምታገልልህ ይላል። እኔ እቀበለዋለሁ። አየህ፣ ለዚህ ከሆነ የምታገልልህ በእምነትህ የመጣ ታረድክ ሲልህ፣ ለዚህ ከሆነ የምታገልልህ አልታጠክም ግን እየተገደልክ ነው ሲልህ፣ ያ ምንም ያውቀው ምስኪን ገበሬ ምን ብሎ ይቀበልህ? ቴዳ
መንግስት መሬት ላይ ያለው በተለይ ደግሞ ይሄ የወረዳና የዞን አስተዳደሮች አፋኝ ስርዓቶች። በነገራችን ላይ ጎጎት ፓርቲ በፕሬዚዳንቱ በኩል ባወጣው መግለጫ ከምርጫው ራሴ ላገል ይችላል ብሏል። ከትናንትና ወዲያ መንቀሳቀስ አልቻልኩም። የዞን አስተዳደሮች በየሄዱበት ያዋክቧቸዋል፣ በየሄዱበት አባላቶችን ያስራሉ፣ በየሄዱበት ታፔላውን ይሰብራሉ። የመጨረሻ አማራጭ ብዬ እንኳን ጦርነት ማልመኝ ሰው ነኝ። አንዴ ቃል ጦርነትን ምን እንደሆነ እንዴት ጦርነትን በየትኛውም አንግል ማልቀበል ሰው ነኝ። መንግስት እነዚህ አፋኝ ነገሮችን ካስተካከለልኝ ጽምዶ የሚባል ነገር እንደ አንድ ኢትዮጵያዊ ደግሞ ከመንግስት ቆም ጎኔ እፋለመዋለሁ ማለት ነው። ድርሽ ማለት የሌለበት ሀሳብ ነው። ለምን እኔ አሁን ዩሪ መጥቶ እሰራለሁ ቢለኝ አማራን እኔ የማውቀው የማንም ድጋፍ እንደማያስፈልገው ነው። በኢትዮጵያ ልብ ያለው አማራ ያን ነው። ለአማራ ጥያቄ አማራ አያንስም። ምንም አይነት ታኳ አያስፈልግም። ከመንግስትም ለመነጋገር እንደው ከሌላ ጋር መጥቼ ተደርቤ ልምጣ ስትል ይሄ ተቀምጦ የሚጠብቅ ኢትዮጵያ ምን አይነት ኢትዮጵያ ነው የምጠብቀው? አዲስ አበባ ያለው ኢትዮጵያ ወዘተ ያለው ኢትዮጵያ ትላንትና ሲጠብቅህ የነበረው ትልቅ ደረጃ ነበር። ዛሬ ወርድ አገር ከሚያፈርሱና ሀገርን ላጥፋ ኢትዮጵያ የምትባል ሀገር 30 እና 40 ቦታ መበታተን አለባት ከሚል ኃይል ተደርበ ስትመጣ የትኛው ኢትዮጵያዊ ነው የሚቀበልህ? አይቀበልህም። የሚልህ ምንድን ነው? አብይ አህመድን ይምራኝ እየረገጠ ይምራኝ ነው የሚልህ ቃል በቃል። ግብፅና ኢትዮጵያ ላይ የተነዛው አለ፣ ውስጣችን ላይ አለ፣ ምን አይነት ሴራ እንደሚያሰሩብን። አመሰግናለሁ ቴዳዬ፣ መልካም ጊዜ ይሆንልህ። ወደ ፋሲል እንሄዳለን። አሁን 5 ደቂቃ ነው የሚኖርን ፋሲላችን። እሺ ቴዲ አመሰግናለሁ። ቶሎ ብዬ ወገኖቼም ወንድሞቼም እዚህ ላይ በጽምዶ ላይ ስለተናገሩ አመሰግናለሁ። እቀጥላለሁ። አሁን መቀጠል የምፈልገው የጽምዶ እንዴት እንደተዳከመ ገና ከመጀመሩ እንዴት እንደተዳከመ መናገር ፈልጋለሁ። በቅርቡ በአሜሪካ የውጭ ጉዳይ ሚኒስቴር እንደምታውቀው በማርክ ሩቢዮ እና በኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ መካከል የተደረገው የሁለትዮሽ ስብሰባ እንዲሁም ከጠቅላይ ሚኒስቴር አብይ አህመድ ጋር የተደረጉት የስልክ ውይይቶች ላይ ከባድ የሆነ የፖለቲካና የዲፕሎማሲ ተቀጥሏል። ማለት ምንድን ነው? ይሄ ለጽምዶ በጣም አደገኛ የሆነ የዲፕሎማሲ ለውጦች ተደርገዋል ማለት ነው። እንግዲህ ኤክስ ላይ እንዳየኸው ማርክ ሩቢዮ የአሜሪካን መንግስትን በመወከል እዛ ላይ የጻፈው ከኢትዮጵያ መንግስት ጋር ያለውን የጸጥታና ወታደራዊ አጋርነት ወይም ደግሞ ሴኪሪቲ ፓርትነርሺፕን ለማስፋት በይፋ መስማማታቸውና መፈረማቸውን ገልጧል። ይሄ እንግዲህ ትርጉሙ ምንድን ነው ስትል አሜሪካ ከዚህ ቀደም በትግራይ ጉዳይ ላይ በመግባት ምን እንዳደረሱብን ታስታውሳለህ። ይህንን የፖለቲካ ለውጥ በማድረግ የሰብአዊ መብት ጫናዎችን በመተው አሁን ላይ ያለው ትኩረት ምንድን ነው? በቀጠናው መረጋጋትና የጸጥታ ትብብር ላይ ብቻ አድርጋለች። ይህ ለኢትዮጵያ መንግስትና ለመከላከያው የጽምዶን እንቅስቃሴ ለመቆጣጠር ሙሉ የሆነ ዲፕሎማሲ ነፃነት ይሰጠዋል፣ ወይም ግሪን ላይት የምንለው ነገር ከአሜሪካ አግኝተናል ማለት ነው። ሌላው የአሜሪካ የጦር መሳሪያ እገዳ ተነስቷል። ኢታር ፖሊሲ ኦፍ ዲናይል የምንለው ማርክ ሩቢዮ ከዶክተር ጌዲዮን ጋር የፈረሙት ምንድነው? አንደኛው ከ2021 ጀምሮ በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ሽያጭ እና ወታደራዊ ቁሳቁስ እገዳ ወይም አርምስ ኢምባርጎ የምንለው በይፋ አንስታለች አሜሪካ። ይህ ትዕይንት ምን ያደርጋል ስንል ይህ ውሳኔ ለኢትዮጵያ መከላከያ ሰራዊት ዘመናዊ የሆኑ የአሜሪካ ወታደራዊ ቴክኖሎጂዎችን እንዲያገኝ በር ከፍቷል። ይህ በሰሜኑ በሀገራችን ላይ የሚደረገው የጽምዶ አላያንስ ከኢጅፕትና ከሱዳን ጋር ወታደራዊ ስጋት ሙሉ ለሙሉ ለማክሸፍ እና ስልታዊ የሆነ የበላይነትን ለመጨበጥ ረድቶናል። ከምን ለፌዴራል መንግስቱ ማለት ነው። የጽምዶን ፋይናንስና ዲፕሎማሲን በተመለከተ አቶ ማርክ ሩቢዮ በግልጽ እንዳስታወቁት የአሜሪካ ፍላጎት የኢትዮጵያ ሉዓላዊነትን ማክበር እና የቀጠናውን መረጋጋት ማስጠበቅ ላይ ነው። ይሄ ደግሞ የተፈራረሙት ሶስተኛው ነው። የጽምዶ ጥምረት የሚደግፍ የህወሓት አክራሪና ክንፎች በአሜሪካና በምዕራባውያን ዘንድ የነበራቸውን የፖለቲካ ተደማጭነትን ያስጥላል ማለት ነው።
ማንኛውም የፕሪቶሪያ ሰላምና ስምምነትን የሚጥስ እና ከኤርትራ ህግደፍት ጋር የሚደረገው ድብቅ ወታደራዊ ትስስር በአሜሪካ በኩል ጥብቅ የሆነ ኢ ፍትሐዊና ኢሊጋል ስለሆነ የአሴት ፍሪዝን እንደሚያመጣ እና ማዕቀብ ደግሞ እንደሚጣልባቸው የአሜሪካ መንግስት ተናግሯል። ሌላው ባይላተራል ስትራክቸር ዳያሎግ በሚለው ላይ የሁለትዮሽ የተዋቀረው ውይይትን በማቀፍ ምንድን ያደረጉት የጽምዶ ጥምረት ሊፈጥር የሚችለውን የጸጥታ ስጋትን አስመልክቶ የኢትዮጵያ መከላከያ ሰራዊት እና የኢትዮጵያ መንግስት ከአሜሪካ የደህንነት መዋቅሮች ጋር ቀጥተኛ የመረጃ ልውውጥነት ወይም ደግሞ ኢንቴሊጀንስ ሼሪንግ የምንለውን ተፈራርመዋል። ቴዲ ይሄ ለኢትዮጵያኖች በጣም ትልቅ ነገር ነው። ይሄ ከተፈጠረ በኋላ ግብፅ ምን አረገች? ድፍ እያለች ጽምዶ ጋር ፕሮክሲ ወሯን ለማድረግ ይሄ እኮ ስምምነት ከተፈጸመ በኋላ አይታችሁ እንደሆነ ከ2 ቀን በኋላ እኮ ነው ኢጅፕት ወደ ኤርትራ ሄዳ ከዚህ ኢሳያስ አፈወርቂ ምን አይነት አስተሳሰብ እንዳለው አላቅም ቁጭ ብሎ ሲፈርሙ የመሪታይም ስምምነት ሲያደርጉ አይታቸዋል። ግብፅ ከኢትዮጵያ ጋር ያላትን የናይል ውሃ ክርክርና በራሷ ቀጥተኛ ወታደራዊ ኃይል መፍታት ስላልቻለች የውስጥና የቀጠናውን ተቃዋሚዎችን የማገዝ የቆየ ስልቷን አድሳለች። ከማን ጋር? ከህግደፍት ጋር፣ ከኤርትራ ጋር። እሺ፣ ከኤርትራ ጋር አዲስ ወታደራዊና የባህር ስምምነት ፈርማለች። ድፍ እያለች በቅርብ ጊዜ እንዳያችሁት ማለት ነው በ16 አካባቢ መሰለኝ። እና የገንዘብና የደህንነት መረጃ ድጋፍ ኢንቴሊጀንስ ሼሪንግ የሚገርም እኮ አሜሪካ ከኢትዮጵያ ጋር ስታደርግ ግብፅ ደግሞ ሄዳ ከኤርትራ ጋር እና የሚገርም ነው። ካውንተር ማድረጓ ነው። ግን ይሄ አሜሪካ ለኢትዮጵያ መከላከያ ሰራዊት የሰጠውን ድጋፍ እና ግብፅ ደግሞ ጽምዶን ጥምረት አማካኝነት ልታደርስ የምትችለውን ቀጥታ የሆነ ኢንሰርክልመንት እያረገች ነበረ፣ ወይም የቀጠናውን ከበባ እያረገች ነበረ። በጣም የሚጋጭማለች። አሜሪካስ ከኤርትራ ጋር ያላትን ግንኙነት ለማደስ የምታደርገውን ጥረት እንዴት ታያለ? ለምሳሌ ኢንዲፐንደንስ ዴያቸውን እንኳን አደረሳችሁ አንዳንድ ሳንክሽኖችን ሊፍት የማድረግ ነገርን እንቅስቃሴ ታያለ። ያ ለምን እንደሆነ የሚገባን ይገባናል። ግን አንተ እንዴት ታያለው? ከኢትዮጵያ ጋር ብቻ ሳይሆን ከኤርትራ ጋርም ተመሳሳይ ነገሮች አዝማሚያዎች አሉ። በእርግጥ ነው። የሚገርምህ ነገር ቴዲ፣ አንድ አይ ካን አሹር ዩ ግብፅ በዚህ 6 ወር ምናምን እላለው ወይም ግፋ ቢል በአመት ውስጥ አዲስ አበባ ታገኛቸዋለህ እየለመኑ። ለምን በላይ 2 ሌላ ግድብ እየሰራን ነው የአማራን ክልል ለማልማት እና ውሃው ይዞ የሚሄደው ወርቆችም ከእንደገና ብዙ ንብረት ይዞብን ስለሚሄድ እሱን ለመከላከል እያደረግን ነው። ያክ ሲያልቅ ጊዜ እሱን ታውቃለች። አሁን ድፍ የምትለው ሌቨሬጅ ለማግኘት ነው። ኤርትራ እንኳን አደረሰሽ፣ ኤርትራ ልረዳሽ ነው፣ አሰብ ላይ ኢንቨስት ላደርግ ነው። ባለ ሀብቶችን ሰብስበው ነው ባይ ዘ ወይ አይሲሲ ያደረገው ይሄንን። ባለ ሀብቶችን ሰብስቦ አሰብ ላይ ኢንቨስት ያደርገው ያኛው ሌቨሬጅ ለማ አሜሪካ ከኤርትራ ጋር ለማደስ የምትፈልገውን ያልኩ አሜሪካ ያኛው ምን መሰለህ እንኳን ደስ አላት ሳንክሽን